ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦ ማርያም መንክር ልደትኪ ወእጹብ ግብርኪ። ማርያም ሆይ ልደትሽ ድንቅ ነው፣ ስራሽም እጹብ ነው። ኦ ክርስቶስ ወልደ እግዚአብሔር ሕያው ክስት ወአብርህ አዕይንተ አልባቢነ ከመ ንስማ ወንግበር ቃለከ ቅዱሰ። አቤቱ የሕያው እግዚአብሔር ልጅ ሕያው ክርስቶስ ሆይ ቅዱስ የሆነውን ቃልህን እንድንሰማና እንድንሰራበት የልቡናችንን ዓይኖች ታበራና ውስጣዊ ጆሮአችንን ትከፍትልን ዘንድ መልካም ፈቃድ ይሁንልን። የተከበሩ አባታችን መጋቤ ካህናት ቀሲስ ተስፋዬ፣ የዚህ ታላቅ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡራን የአድባራትና ገዳማት አስተዳዳሪዎች፣ ክቡራን መምህራነ ወንጌል፣ ክቡራን ዘማሪያን፣ ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር አበው ካህናት፣ ልዑካነ ምስጢር አኀው ዲያቆናት የእመቤታችንን በዓል አክብሮ በረከትን ለማግኘት ከሩቅም ከቅርብም በዚህ ሰዓት በዚህ ስፍራ የተሰበሰባችሁ ሁላችሁ የእግዚአብሔር ልጆች በክርስቶስ ሆኖ ሐሳባችሁንና ልባችሁን በሚጠብቀው አእምሮንም ሁሉ በሚያልፈው በእግዚአብሔር ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አረፈዳችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ እሙታን ተንሥኦ ወሲኦለ ከይዶ። በሞቱ ለሞት ደምሰሶ ከሞት ተነስቶ ወደ ሲኦልም ሄዶ በሞቱ ሞታችንን የደመሰሰልን ከሞት በኋላ ሕይወት እንዳለ በትንሣኤው ያረጋገጠልን የቅዱሳን አምላክ ኢየሱስ ክርስቶስ ስሙ ለዘወትርና ለዘለዓለም የተመሰገነ ይሁን። እንኳን ለእናታችን ለእመ ምሕረት ለእመ ቃል ለወላዲተ አምላክ ለድንግል ማርያም የልደት በዓሏ በሰላምና በጤና አደረሳችሁ አደረሰን። ዛሬ የምናከብረው የእመቤታችን የወላዲተ አምላክ የድንግል ማርያም የልደቷ በዓል ነው። ይህ ቀን ለእኛ ለኦርቶዶክሳውያን ልዩ ቀን ነው። ይህ ቀን የበረከት ቀን ነው። ኦ ማርያም መንክር ልደትኪ ወእጹብ ግብርኪ። ማርያም ሆይ ልደትሽ ድንቅ ነው፣ ስራሽም ግሩም ነው። አምደ እሳት ዘጾርኪ የእሳቱን ምሰሶ ተሸክመሻልና። ወልድኪ መድኃኔ ዓለም ዲበ ዕፅ ተቀነወ። መድኃኒታችን ኢየሱስ ክርስቶስ ዲበ ዕፅ ተቀነወ። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተቸነከረ። ወዘተፄወየ ሕዝበ በደሙ ቤዘወ። መከራ ያገኛቸውን የተፈተኑትን የተሰቃዩትን በግዞት ያሉትን ሕዝቦች በአጠቃላይ በደሙ ገዝቷልና በደሙ የገዛቸው በደሙ ያዳናቸው በደሙ ነፃ ያወጣቸው ልጅሽ መድኃኔ ዓለም በቀራንዮ መስቀል ላይ የተቸነከረው አንቺ ስለተወለድሽ ከአንቺ ተወልዶ ነውና ማርያም ሆይ ልደትሽ ድንቅ ነው፣ ስራሽም ግሩም ነው ይላታል። ስሟ የተመሰገነ ይሁን። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ሳዊሮስ ዘአንጾኪያ ስለ ወላዲተ አምላክ ስለ ድንግል ማርያም ክብር ለመናገር ባሰብኩ ጊዜ አንድ የመጽሐፍ ቅዱስ ቃል በሕሊናዬ እየተመላለሰ እጨነቃለሁ ይላል። እየሰማችሁ ነው? እግዚአብሔር ሁላችንን ይስማል።
ስለ እመቤታችን ስለ ወላዲተ አምላክ ስለ ድንግል ማርያም ክብር ለመናገር ባሰብኩ ጊዜ አንድ የመጽሐፍ ቅዱስ ቃል በሕሊናዬ እየተመላለሰ እጨነቃለሁ። ሙሴ በምድረ በዳ የዮቶርን በጎች እየጠበቀ በነበረበት ጊዜ ነበልባልና ሐመልማል ተዋህደው ተመለከተ አለ ቅዱስ ጳውሎስ። ሙሴ ሲመለከት ዛፏ ላይ እሳት ይነዳል። ዛፏ ግን ምን አትልም? እባካችሁ ንገሩ፣ ምን አትልም? አትቃጠልም። ወይም ደግሞ ዛፉ እሳቱን ሊያጠፋ አልቻለም። እሳትና ዛፍ ነበልባልና ሐመልማል ተዋህደው ሙሴ በተራራው ላይ ተመለከተ። እሳት እየነደደባት የማትቃጠለዋ ዛፍ ምንኛ ትደንቃለች ብሎ ወደ እሷ ቀርቦ ለማረጋገጥ ፈለገና እየሮጠ ወደ ዛፏ ሄዳለ ቅዱስ ጳውሎስ። ያን ጊዜ እግዚአብሔር ሙሴ ሙሴ የቆምክበት ስፍራ የተቀደሰች ናትና የእግርህን ጫማ ምን በል አውልቅ አለው። ሙሴ እሳት እየነደደባት ወደማትቃጠለዋ ዛፍ እንዳይቀርብ የእግሩን ጫማ ሳያወልቅ እንዳይጠጋ ከተከለከለ እሳተ መለኮትን በእጇ ወደ ተሸከመችው የመለኮትን እሳት በማኅፀኗ ወደ ያዘችው እሳተ መለኮቱ ወደ አላቃጠላት ወደ ወላዲተ አምላክ ወደ ድንግል ማርያም ምስጋና በልቤ ያለውን የኃጢአት ጫማ ሳላወልቅ እንዴት እቀርባለሁ አለ ቅዱስ ጳውሎስ። ሊቃውንት አባቶቻችን የእመቤታችን የቅድስት ድንግል ማርያምን ምስጋና እንዲህ ለመናገር እንኳን የሚንቀጠቀጡላት ወላዲተ አምላክ ድንግል ማርያም ልደቷ ድንቅ ነው፣ ስራዋም ግሩም ነው። እንኳን ደስ አላችሁ። በእውነት ይህች እናት ዛሬ ከጠባቡ ዓለም ወደ ሰፊው ዓለም የመጣችበት ነው። ወገኖች በዚህ ሰዓት ለእናንተ ጥቂት ነጥቦች ለማስገንዘብ ያህል ተነሳን እንጂ ክብረ ድንግል ማርያምን ተናግረን አንጨርሰው። ሊቃውንቱ ለመናገር እንኳን የሚንቀጠቀጡላት እናት ናት ዛሬ የተወለደችው። ሊቃውንቱ ለማመስገን እንኳን እኔ አይገባኝም ብለው ራሳቸውን የሚጥሉላት እናት ዛሬ የተወለደችው እናታችን ቅድስት ኤልሳቤጥ በቅዳሴው ክፍል በተነበበልን ወንጌል እንደተገለጸው ድንግል ማርያም ወደ እርሷ ስትመጣ ምንትኑ አነ ከመ ትምጽእ ኀቤየ እሙ ለእግዚእየ የጌታዬ እናት ወደ እኔ ትመጪ ዘንድ ንገረኝ፣ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? ይሄ በዕብራይስጡ ነው። እኔ ምንድን ነኝ ካለ ትሕትና ነው። በግዕዙ ግን ምንትኑ አነ እኔ ምንድን ነኝ ብላ የጣለችው። ስለዚህ ኤልሳቤጥ እንኳን በነገራችን ላይ ኤልሳቤጥ የድንግል ማርያም አክስት ናት። አክስትሽ ነኝ እንኳን መጣሽ ይገባኛል አላለችም። አክስቷ ሆኖ እንኳን ለድንግል ማርያም እመቤታችን ቅድስት ድንግል ማርያምን መለኮትን በጸነሰችበት ጊዜ አሁን ያንን ታሪክ የምንማርበት ሰዓት ስላልሆነ ብዙ አልቆይበትም። 132 ኪሎ ሜትር ነው በእግር የተጓዘችው እስከ ኤልሳቤጥ ድረስ መለኮትን በማኅፀኗ ተሸክማ። ታቦት እኮ ናት ድንግል ማርያም። ምንድን ናት? ንገሩ፣ ምንድን ናት? ታቦት ያለ አጃቢ ዝም ብሎ ይወጣል? ንገሩ፣ ይወጣል ነው ያለ አጃቢ? እኔ ታቦት ነኝ አጃቢ ያስፈልገኛል ብላ እንኳን ድንግል ማርያም አልጠበቀችም። ይገባኛል ኤልሳቤጥ ወደ እኔ ትመጣ ዘንድ ያስፈልጋልም አላለችም። 132 ኪሎ ሜትር በእግሯ ታቦቷ እመቤታችን ቅድስት ድንግል ማርያም ሄዳለች። ኤልሳቤጥም ራሷን ዝቅ አድርጋ ጥላለች። እኔ ምንድን ነኝ ብላታለች። ለዛ ነው በዚህ ሰዓት እኛም እንዲህ ሊቃውንት አባቶቻችን ቅዱሳት እናቶቻችን ምስጋናውን እንኳን ለማመስገን የሚፈሩላት የድንግል ማርያምን ምስጋና በዚህ ሰዓት አንጨርሰውም። እኛ ጠቅለል ባለ መልኩ ማርያም ሆይ በሉ እስቲ ሁላችሁ። ልደትሽ ድንቅ ነው፣ ስራሽም ግሩም ነው። በዚህ ብቻ ነው ምንም ሌላ መግለጫ ቋንቋ የለንም።
የእመቤታችን የቅድስት ድንግል ማርያምን ክብር በትክክል ለመግለጥ መሞከር ይላል ቅዱስ ያዕቆብ ዘስሩግ የቅዳሴው ደራሲ ከ700 በላይ ቅዱሳት መጻሕፍትን የደረሰ ሊቅ ነው። ይሄ ሊቅ የድንግል ማርያምን ክብር በትክክል ለመግለጥ መሞከር ማለት ፀሐይን ከነሙቀቷ ወረቀት ላይ ለመሳል ማሰብ ነው ይላል። ፀሐይን ከነሙቀቷ ወረቀት ላይ መሳል ይቻላል? መልኳን መሳል ይቻላል አይደል? ከነሙቀቷ ወረቀት ላይ ይቻላል? ንገሩ፣ ይቻላል? አይቻልም። ስለዚህ ፀሐይን ከነሙቀቷ እስላለሁ ብሎ ማሰብ ነው አለ። የድንግል ማርያምን ክብር በጥቂቱ ነው የምንናገረው። ይሄ ሊቅ ስለ ወላዲተ አምላክ ስለ ድንግል ማርያም ብዙ ተናግሮላታል። መጨረሻ ላይ መደምደሚያ ሀሳብ አመጣለሁ ይሄ ሊቅ ከተናገረው። ስለዚህ የድንግል ማርያም ክብር ተነግሮ አያልቅም። እንኳን ተነግሮ ተጽፎ አላለቀም። እንኳን ተጽፎ ታስቦ አላለቀም ይላል ሊቁ ቅዱስ ደምሴዎስ ሚክርታስ ዘይጸውሮ ለእመቤትነ ማርያም ሶበ ተጽሕፈ ኩሉ። የድንግል ማርያም ክብሯ ቢጻፍ ኖሮ እንደምን ያለ ብራና ይችለው ነበራል። የድንግል ማርያም ምስጋና ቢታሰብ ኖሮ እንደምን ያለ ሕሊና አስቦ ይደርስበት ነበረ። የድንግል ማርያም ምስጋና ይነገር ቢባል እንደምን ያለ አንደበት ይናገረው ነበር አለ። ባህቱ ምስቲተ ንነግር መጠነ ተግህለነ። እኛ ግን አለ እንደ አቅማችን የተቻለንን ያህል ጥቂት እንነግራቸዋለን አለ። ምን ያህል እንነግራቸዋለን? ጥቂት ንገሪ። ምን ያህል? ጥቂት እንነግራቸዋለን። እንደ አቅሜ ጥቂት፣ እንደ ቁመቴ አጠር አድርጌ ነው እናገር የድንግል ማርያም ምስጋና። ማንም ሰው ሲያመሰግን ቢውል የድንግል ማርያምን ምስጋና በትክክል መግለጽ አይችልም። እንደ አቅሙ ትንሽ ነው ይናገር። ማንም ሰው ሊቃውንቱ ማህሌት ሲቆሙ አድረዋል። ማህሌት ብንቆም፣ ቅዳሴ ማርያም ቢቀደስ፣ ዝማሬ ብንዘምር ለድንግል ማርያም የሚመጥን ክብር አይነት ጥቂት ነው ምንሰጣት። እሷን አመስግነን በረከት ልናገኝ ማርያም ሆይ ልደትሽ ድንቅ ነው፣ ስራሽም እጹብ ነው ለማለት ብቻ ነው የተሰበሰቡ። ከዚህ በላይ ለዛ ነው ሊቁ ዘንተ ቅዳሴ ዘይቄድስ ካህን አኮ ማርያምሃ ዘይቄድስ አላ ውእቱ ይትቄደስ እንዲል ቅዳሴ ማርያምን የሚቀድስ ካህን ማርያምን እየቀደሰ እንዳይመስለው ይላል። ራሱ ምን ይላል እንጂ ይቀደሳል። ንገሪ፣ ምን ይላል እንጂ ይቀደሳል። አንዳንድ ካህን ቅዳሴ ማርያምን ሲያዜም ሊውል ይችላል። ግን ማርያምን የቀደሰ እንዳይመስለው አለ አባ ሕርያቆስ። ራሱ የቅዳሴ ደራሲ እኮ ነው። ቅዳሴያን የደረሰው አባ ሕርያቆስ እንኳን የደረሰው እሱ የሚቀድሰው ካህን እንኳን ማርያምን የሚቀድሳት እንዳይመስለው ራሱ ይቀደሳል እንጂ አለ። ማይቀደሳል? እባካችሁ ንገሪ፣ ማይቀደሳል? ራሱ ደግሞ ቅዳሴ ማርያም ሲቀደስ ዛሬ ብዙዎቻችን በጣም መተን አስቀድሰናል አይደል? ቅዳሴ ማርያም ሲቀደስ የሚያስቀድሱ ምዕመናንን ማርያምን የሚቀድሱ እንዳይመስላቸው። ወእለ ሰምዕዎ ኩሎ ይትቄደሳል። የሚያዳምጡት ሁሉ ራሳቸው ምን ይላሉ እንጂ ይቀደሳሉ። ንገሪ፣ ምን ይላሉ እንጂ? እሷማ ዓለም ከመፈጠሩ በፊት በአምላክ ሕሊና ታስባ የምትኖር ቅድስት ናት ድንግል ማርያም። ስሟ የተመሰገነ ይሁን በእውነት። ስለዚህ አመስግነን በረከት ለማግኘት ነው የተሰበሰብነው። ማርያም ሆይ ስራሽ ግሩም ነው አላት ሊቁ ቅዱስ ያሬድ በዋዜማው እግዚአብሔር ነግሠ በሚለው ክፍል ነው። ወማርያም መንክር ልደትኪ፣ ማርያም ሆይ ልደትሽ ድንቅ ነው። ወእጹብ ግብርኪ፣ ስራሽም ደግሞ እጹብ ነው። ስራሽ ግሩም ነው። አምደ እሳት ዘቆርኪ፣ የእሳቱን ምሰሶ እሱ ኢየሱስ ክርስቶስን ተሸክመሽዋልና ማርያም ሆይ ልደትሽ ምንድን ነው? ንገሪ፣ ልደትሽ ምንድን ነው? ድንቅ ነው። የእመቤታችን የቅድስት ድንግል ማርያም ልደት ምንድን ነው? እሱ ሊቃውንቱ የተደነቁበት ጥቂት ማሳያ ብቻ ነው የማመጣው። የድንግል ማርያም ልደቷ ሕግ ከሆነ ሩካቤ የተገኘ ልደት ነው። ሕግ ከሆነ ሩካቤ የተገኘ ልደት ሲሆን አምላክን በድንግልና ጸንሳ በድንግልና መውለድ የምትችል ናት። ብዙዎቹ ሕግ ከሆነ ሩካቤ ተጸንሰው የተወለዱ አሉ። የእመቤታችን የቅድስት ድንግል ማርያም ልደት ግን የተለየ ነው። ሊቁ አባ ሕርያቆስ በቅዳሴ ማርያም ላይ ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ፣ ድንግል ሆይ በዝሙት በፍትወት በኃጢአት
የተጸነስሽ አይደለሽም አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። ነገር ግን ከሐናና ከኢያቄም ሕግ በሆነ ሩካቤ ምን አልሽ እንጂ ንገሪ፣ ምን አልሽ እንጂ ተወለድሽ እንጂ በኃጢአት ፍትወት የተጸነስሽ አይደለሽም አለ። የተወለድሽውም ደግሞ ሕግ በሆነ ሩካቤ ከሐናና ከማ ንገሪ፣ ከሐናና ከማ ከኢያቄም። በነገራችን ላይ ፀሐይ ትኩሳትም አይነካቸውም፣ በዙፋኑ ላይ የተቀመጠው በጉ እረኛቸው ይሆናልና ይላል። የእመቤታችን የቅድስት ድንግል ማርያምን ልደት እያከበርን የሚመታን ፀሐይ እምነት እንጂ በሽታ የለውም። ስሟ የተመሰገነ ይሁን። በእውነት ይሄንን እያከበርን ምክንያቱም እሷ የምትወልደው ልጇ እረኛችን፣ እሷ የምትወልደው ልጇ ጠባቂያችን ነው። የእመቤታችን የቅድስት ድንግል ማርያም ልደቷ እጅግ ያስደንቃል ወገኖች። እመቤታችን ቅድስት ድንግል ማርያም ሕግ በሆነ ሩካቤ ከሐና ከኢያቄም ተወልዳለች። ሌሎቹም እንዴት የተወለዱ አሉ። ለምን ለየው? ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለሽም። ሕግ በሆነ ሩካቤ ከሐናና ከኢያቄም ምን አልሽ እንጂ። ይሄ ልደቷ ያስደንቃል ነው። የኃጢአት ልደት አለ ወይ የሚለውን ብናነሳ ጥቂት ማሳያ ያህል እመቤታችን ቅድስት ድንግል ማርያም የተወለደችው ሕግ በሆነ ሩካቤ ከሐናና ከኢያቄም ነው። ጽንሰቷም በአግባቡ ነው። ከዚህ ባሻገር እንደው ሊቃውንቱ እንበለ ኃጢአት ወግማኔ ያለ ኃጢአትና ያለ በደል ከተከናወነ ጽንስ ነው ድንግል ማርያም የተወለደችው። ያለ ኃጢአትና ያለ ምን ንገሩኝ? ያለ ኃጢአትና ያለ በደል። እመቤታችን ቅድስት ድንግል ማርያምን አባ ሕርያቆስ ለምን ለየ ልደቷን? ቅዱስ ያሬድስ ለምንድን ነው ልደትሽ ያስደንቃል ያለበት ምክንያት የሚለው እናንሳ። ልበ አምላክ ዳዊት እስመ በኃጢአት ተጸነስኩ፣ እነሆ በኃጢአት ተጸነስኩ አለ። ወበአመፃ ወለደተኒ እምየ፣ እናቴም በአመፃ ወለደችኝ አለ። በኃጢአት መጸነስ በአመፃ መወለድ አለና የእመቤታችንን ልደት ከዛ ሲለይ ድንግል ሆይ በኃጢአት የተጸነስሽ አይደለሽም፣ ሕግ በሆነ ሩካቤ ከሐናና ከኢያቄም ምን አልሽ እንጂ ተወለድሽ እንጂ። ንገሪ፣ ምን አልሽ እንጂ ተወለድሽ እንጂ አለ። ስለዚህ ከዛ ሲለይ ነው። የዳዊት አባት እሴይ ይባላል፣ እናቱ ኡህሊ ትባላለች። ጎረቤታቸው ያለ ጎልማሳ በዓይነ ዝሙት ሲመለከታት አየ እሴይ። ከዛም በኋላ ወደ ሩቅ ሀገር ሄዳለሁና ስንቅ አዘጋጅልኝ አለና ሚስቱ ኡህሊን አዘዛት። እሷ ስንቅ አዘጋጅታ ሸኘችው። የዳዊት አባት እሴይ ወጣና ከዛ በኋላ መልኩን ለውጦ ማታ እዛ እሷን በዓይነ ዝሙት የሚመለከታትን ወጣት መስሎ ገባ። እራሱ ተመልሶ ማለት ነው። እሷ ጎረቤቷ ያለው በዓይነ ዝሙት የተለደፈው ያ ጎረቤቷ ጎልማሳ መስሏት ከሱ ጋር ተኛች። ግን የተኛችው ከባለቤቷ ጋር። በዚያን ዕለት ልበ አምላክ ዳዊት ተጸነሰ። እናቱ አልነገረችውም ለዳዊት። መንፈስ ቅዱስ ግን ለዳዊት ይገልጽለታል። እስመ በኃጢአት ተጸነስኳል፣ በኃጢአት ነው የተጸነስኩት አለ። ምንም እንኳን ከባሏ ብትጸንሰው ከጎልማሳው የጸነሰች መስሏታል። በጊዜው አብራ ያደረችው ከባለቤቷ ከእሴይ ጋር አልመሰላትም እሷ። ለዛ ነው በአመፃም እናቴ ወለደች አለ። ከዛ ሲለይ እመቤታችን ቅድስት ድንግል ማርያም ግን ሕግ በሆነ ሩካቤ ከሐናና ከኢያቄም ምን ያለች ናት? ይህ ልደቷ ያስደንቃል። እግዚአብሔር ክቡር አውስቦ በኩለሄ፣ ጋብቻ መጋባት በሁሉ ዘንድ መልካም ነው፣ መኝታው ንጹሕ ነው በሚለው መጽሐፍ ቅዱሳዊ አስተምህሮ ተወለድሽ እንጂ በኃጢአት አልተጸነስሽም አላት። እግዚአብሔር ወንድን ከፈጠረ በኋላ ሴትን ፈጠረ። ብዙ ተባዙ ምድርንም ሙላት ብሎ ባረካቸው። ብዙ ተባዙ ምድርንም ሙላት ባለው ሕጋዊ የመጽሐፍ ቅዱስ አስተምህሮ ተወለድሽ እንጂ በኃጢአት አልተጸነስሽም አላት አባ ሕርያቆስ። ይሄ ልደቷ ያስደንቃል ነው። ሐናና ኢያቄም ልጅ አጥተው ለብዙ ዘመን አዝነው አእሩግ
አረጋውያኑ ለቅሶን አለቀሱ አለ ነፍሱ። አረጋውያኑ ለቅሶ አለቀሱ ልጅ እንዲሰጣቸው በቅሎ የሚለውን ስድብ እግዚአብሔር እንዲያስቀርላቸው እጅግ ያለቅሱ ነበር ወደ እግዚአብሔር ቤት እየገቡ። ያን ጊዜ ነው ረከቡ ወለተ ለታስተሰሪ ጌጋዬ ኃጢአታቸውን ልጅ ብቻ የምትሆን አይደለም ኃጢአታቸውን የምታስወግድላቸው ኃጢአታቸውን ይቅር የምታስብላቸውን አንዲት ሴት ልጅ ወለዱ እነሱ። ያቺ የወለዷት ልጅ ለወንጌላውያን ኩልነ ለጎለተነ ምስካየ ለእኛ ለወንጌላውያን ለሁላችን መጠጊያ የሆነች እመቤታችን ወላዲተ አምላክን ኢያቄም ወሐና ወለዱ ሰማየ ኢያቄምና ሐና ሰማይን ወለዱ። ሰማዮሙኒ አስረቀት ፀሐየ ያችን ሰማይ ፀሐይን አስገኘች። ዛሬ የተወለደችው ፀሐየ ጽድቅ ክርስቶስን የወለደች እመቤታችን ቅድስት ድንግል ማርያም አማናዊት ምስራቅ ናት። እንኳን ደስ አላችሁ። ይሄ ልደቷ ያስደንቃል። ቅዱስ ያሬድን ምስራቀ ምስራቃት ሙፅአ ፀሐይ ምስራቅ ናት ድንግል ማርያም የፀሐይ መውጫ ናት። እግዝእትየ ዘመና ሙዳይ ድንግል ሆይ የመና መሶበ ወርቅ የመና አምጪ የመና አስገኚ ነሽ። ተወልደት ዮም ዳግሚት ሰማይ ዛሬ ሁለተኛዋ ሰማይ ምን አለች? ባካችሁ ንገሪ። ዛሬ ሁለተኛዋ ሰማይ ምን አለች? ተወለደች። እንኳን ደስ አላችሁ። ሁለተኛ ሰማይ እግዚአብሔር ሰማይ ዙፋኔ ነው ብሏል አይደለም? ሰማይ ዙፋኔ ነው ብሏል። ምድርም የእግሬ ምንድን ነው? ዳግሚቷ ሰማይ ዙፋን የሆነችለት ዛሬ ተወለደች። እንኳን ደስ አላችሁ። በእውነት ዳግሚት ሰማይ እግዚአብሔር እኮ አሐዜ ዓለም በእራሁ ሁሉ እሁድ ውስተ እዴሁ የተባለ ጌታ ነው ክርስቶስ። ዓለምን በመሃል እጁ የያዘው ጌታ እርሱ ኢየሱስ ክርስቶስ። እመቤታችን ቅድስት ድንግል ማርያም ታስባለች። በጣም የሚደንቀው ዛሬ የተወለደችው ወላዲተ አምላክ ድንግል ማርያም እንደውም ባለቅኔው መልአት ምድረ ወሰማያተ ሰማይና ምድርን መላች። ወሊዳ ዋህደ አንድ ልጅን ወለደች። ወተወሊዳ አሐተ አንድ ሆና ተወልዳ አንድ ልጅም ወልዳ። ሲበሉት አንድ ሆና ተወልዳ በሉት ከፍ አድርጉና በሉት አንድ ሆና ተወልዳ አንድ ልጅም ወልዳ ምድርና ሰማይን መላች። ሰማይ ተመሰገነ በእውነት አንድ ሆና ተወልዳ አንድ ልጅም ወልዳ ምድርና ሰማይን የመላችው ማርያም ሆይ ልደትሽ ድንቅ ነው አላልኩ? የእመቤታችን ልደቷ ያስደንቃል። አንድ ሆና የተወለደች አንድ ልጅ ወለደች። ምድርና ሰማይን የመላች እመቤታችን ቅድስት ድንግል ማርያም ብቻ ናት። ስለዚህ ማርያም ሆይ ልደትሽ ምንድን ነው? አረ ንገሩ፣ ልደትሽ ምንድን ነው? ልደቷ ድንቅ ነው ወገኖች። እመቤታችን ቅድስት ድንግል ማርያም ገና በማኅፀን ሳለች እውር ያበራች ናት። ሳምናት የሚባል አይነት ነው። ቤርሴባ የምትባል አይነት ነው። ሳምናት የሚባል የሞተ ልጅ አስነሳች ድንግል ማርያም ገና የት እያለች ንገሩ፣ የት እያለች? በማኅፀን በሐና ማኅፀን በእግዚአብሔር ፈቃድ ተጸነሰ ድንግል ማርያምና ናስ የተባለው ጽንሰቷ ከተጸነሰች በኋላ ቤርሴባ የምትባል ዘመድ ነበረቻትና አንድ አይና ናት እሷ እና ምንድነው እሱ እንደው ከንፈርሽ ጠቁሯል። መቼም እናቶች የጸነሰች ሴትን ስለሚሉት ብዙ ጎዳና ይኖራቸዋል። የራሳቸው ከንፈርሽ ጠቁሯል፣ ጡትሽም በጣም ለይቷል። ስለዚህ አንቺማ ሳትጸንሺ አትቀሪም። ይህንን እስቲ ቆይ ላረጋግጠዋለች እና ቤርሴባ የምትባለው የሐናን ማኅፀን ዳበስ ስታረግላት እውር የነበረ አይኗ በእጅጉር በራላት ይላል። ስሟ የተመሰገነ ነው። በማኅፀን ሳለች እውር ያበራችው ድንግል ማርያም ልደቷ ድንቅ ነው። ሳምናት የሚባል አንድ ልጅ ነበረ፣ ሞተ። ድንግል ማርያም ሐና ትወደዋለች። ስለዚህ የምትወደው ሳምናት የተኛበትን አልጋውን ወይም ቃሬዛውን ይዛ ሐና እየዞረች ታለቅስ ጀመረ። በማኅፀኗ ድንግል ማርያም አለች። ሳምናት ተገንዞ ተጠቅልሎ
የሞተውን አስነስተዋለች። ስሟ የተመሰገነ ይሁን። ይህ ነው ልደቷ የሚያስደንቀው። ሰማይና ምድርን የሞላችው ልደቷ የሚያስደንቀው እመቤታችን ቅድስት ድንግል ማርያም እርሱ ኢየሱስ ክርስቶስን ለመጸነስ በቅታለች። ይህቺ እናት ዛሬ የተወለደችው። በነገራችን ላይ ድንግል ማርያም እየሰማችሁ ነው። ባትወለድ ኖሮ ማልኩ ንገሪ ባትወለድ ኖሮ ድንግል ማርያም እስቲ ማርያም በሏት። ድምጻችሁ ከፍ አድርጉ። ማርያም በሏት። እኛ ስንጠራት ብዙ የማርያም ስም አላት። በቤታችን ቅድስት ድንግል ማርያም ልክ ኤልሳቤጥ እንዳለችው የጌታዬ እናት እንዳለቻት የጌታዬ እናት የወለደችው አምላክ ነው። የአምላክ እናት የወለደችው ፈጣሪ ነው። የፈጣሪ እናት የወለደችው የሰማይ የምድር ንጉሥ ነው። የእግዚአብሔር እናት እያለን እመቤታችን ቅድስት ድንግል ማርያምን እናመሰግናለን። በመጽሐፍ ቅዱስ ውስጥ 8 ሴቶች ማርያም በሚል ስም ይጠሩ ነበረ። ድንግል ማርያም ከተወለደችበት ጊዜ ጀምሮ ከተወለደች ጊዜ ጀምሮ ክብሯ ለዓለም ተገልጧልና ማርያም በሚል ስም የሚጠራ ሰው ቀርቷል። ከተጠራም ወለተ ማርያም፣ እህተ ማርያም፣ ገብረ ማርያም፣ አጸደ ማርያም ወዘተ እየተባለ መጠራት እንጂ በደፈናው ማርያም ተብላ የምትጠራ በኢትዮጵያውያን ዘንድ አትኖርም። ይሄ ለእመቤታችን ለድንግል ማርያም የተሰጠ ክብር ነው። ስሟ የተመሰገነ ይሁን። ይሄ ስሟ ጣፋጭ ነው። ስሟ ምግብ ነው። ዛሬ የተወለደችው ድንግል ማርያም ግንቦት 1 ቀን በሊባኖስ ተራራ ተወልዳለች። ታሪኩ ሰፊ ነው። ብዙዎቻችሁ ታውቁታላችሁ። እመቤታችን ቅድስት ድንግል ማርያም ዛሬ ተወልዳለች። እሷን ምክንያት አድርጎ እግዚአብሔር አዳምን እንደሚያድነው ስለሚያውቅ ነው እግዚአብሔር አዳምን የፈጠረው። አዳምን ሳይፈጥረው በፊት ይላል ቅዱስ አትናቴዎስ እምቅድመ ይፍጠሮ ለአዳም ያእምር ግብሮ። አዳምን ሳይፈጥረው በፊት የአዳምን ስራ ያውቃል አያውቅም እግዚአብሔር? አዳም ዕፀ በለስን በልቶ እንደሚክድ ያውቃል አያውቅም እግዚአብሔር? ያውቃል። እያወቀ ግን ፈጠረው። ለምን? ከአዳም አብራክ ቅዱስ ያሬድ ማርያም ሰታት ተቀርጹ ለአዳም ከመ ዕንቁ ጸዓዳ። እመቤታችን ቅድስት ድንግል ማርያም በአዳም አብራክ ውስጥ እንደከበረ ዕንቁ እንደ ጸዓዳ እያበራች ገና በብሉይ ኪዳን ጀምሮ ትታይ ነበረ። ሌሎቹ የውርስ ኃጢአት ሲያገኛቸው እመቤታችን ቅድስት ድንግል ማርያም ግን ከአዳም ዘር ጀምሮ እንደ ዕንቁ ጸዓዳ እያበራች የውርስ ኃጢአት ሳያገኛት ጥንተ አብሶ ሳይነካካት በክብር እግዚአብሔር ይጠብቃት ነበር። እግዝእትነ ማርያም ነበረት በህሊና አምላክ እምቅድመ ይትፈጠር ዓለም ከመፈጠሩ በፊት ድንግል ማርያም በአምላክ ህሊና ታስባ ምንትን ነበረ? ተኖር ነበረ። ስለዚህ ድንግል ማርያም ስላለች ዓለም ተፈጠረ። ድንግል ማርያም ስላለች የተፈጠረ ዓለም ሞተ። ድንግል ማርያም ስላለች ዓለም ድኗል። ስሟ የተመሰገነ ይሁን። በእውነት ለዛ ነው ቅድም ከዚህ ከሆሳዕና የመጡት መዘምራን መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀድሙ፣ ማርያም ሆይ አንቺ የሕይወት መሰረት ነሽ የመድኃኒትም ጥንት ነሽ ይሏታል። አንቺ የሕይወት መሰረት ነሽ የመድኃኒትም ጥንት ነሽ። ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ፣ ዓለምን ለማዳን መልካም የሆንሽውን አንቺን የፈጠረ እግዚአብሔር ይትባረክ ወይትአፈት ስሙ። እሱ እግዚአብሔር ይመስገን፣ እሱ እግዚአብሔር ስሙ ከፍ ከፍ ይበል ይላል። ድንግል ማርያምን የሰጠን እሱ ይመስገን። እባካችሁ አመስግኑ። እሷ ባትወለድ ኖሮ አንድንም የእኛን ድካም የሚያውቀው ከድካማችን የምንነሳበት ምርኩዛችንን ድንግል ማርያምን ሰጠን። እመቤታችን ቅድስት ድንግል ማርያም ስለተሰጠችን ሞትን ተሻገርን። እመቤታችን ቅድስት ድንግል ማርያም ዛሬ ስለተወለደችልን ዮም ፍስሐት ሆነ በእንተ ልደታ ለማርያም እያልን ዘመርን። እመቤታችን ቅድስት ድንግል ማርያም ስለተወለደችልን ይህ ለማክበር መጣን። እመቤታችን ቅድስት ድንግል ማርያም ስለተወለደችልን ጉባኤ ተዘጋጀልን። እመቤታችን ቅድስት ድንግል ማርያም ስለተወለደችልን ጌታችንም ተወለደልን። እመቤታችን ቅድስት ድንግል ማርያም ስለተወለደችልን እርሱ ክርስቶስ በለቢሰ ሥጋ ሆነነ ዘመደ ቅዱስ ያሬድ ሥጋን ለብሶ ዘመዳችን
ከመለኮቱ እመቤታችን ቅድስት ድንግል ማርያም ስለተወለደችልን ሥጋችንን ከመለኮቱ ጋር አዋሃደልን። ስሙ የተመሰገነ ይሁን። ድንግል ማርያም ባትወለድ ኖሮ እኛ ቆመንማ እንሄድም ነበረ። በምንት ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ድንግል ማርያም ባትወለድ ኖሮ በምን ትድን ቤተ ክርስቲያን በምን ትድን ነበር አለ። እደመኑ ይትቀነው በቀራንዮ ለመድኃኒተ ዓለም በድመ መስቀል ዓለምን ለማዳን በቀራንዮ በመስቀል ላይ የማን እጅ ይጨመር ነበረ? ድንግል ማርያም ባትወለድ ኖሮ እኮ ነው። የሚገርም እኮ ነው። እምገቦ መኑ ይውህብ ማየ ሕይወት ሀበ መቃብሪሁ ለአዳም ከአዳም ወደ አባታችን ወደ አዳም መቃብር ከማን ጎን የሕይወት ውሃ ይፈሰል ነበር አለ። እመቤታችን ቅድስት ድንግል ማርያም ስለተገኘች። በነገራችን ላይ ሥጋዬን የበላ ደሜን የጠጣ የዘላለም ምን አለው? ከእሷ የተነሳ ደግሞ ሥጋ ቅዱስ ዘነሣ እምግዝእተ ኩልነ አይደል? ቅዳሴ የሚለው ከሁላችንም እመቤት ከድንግል ማርያም የነሳውን ቅዱስ ሥጋን ተቀበሉ ነው። በድንግል ማርያም መንግሥተ ሰማያት እንገባለን። ስሟ የተመሰገነ ይሁን። ዛሬ የተወለደችው ልደቷ ያስደንቃል። እኛ ትምህርቴን አጠናቅቄያለሁ። እኛ ኢትዮጵያውያን ለድንግል ማርያም በጣም ለየት ያለ ክብር አለን። ዝናብ በሚዘንብ ጊዜ ቀስተ ደመና በሰማይ ሲወጠር ምንድን ነው የምንለው እኛ? ደህና አደራችሁ? እየሰማችሁ ነው ወይስ እየተኛችሁ ነው? እየሰማችሁ አይደለ? ቀስተ ደመና ስናይ ምንድን ነው የምንለው? የማርያም መቀነት። እሺ አሁን ምናልባት እዚህ አካባቢ ምን እንደሚባል አላውቀው። አባ የሚባል የሆነ ነፍሳት አለ። አባ ጨጓራ ይሁን አባ ኮስኳሴ እናንተ በሉ፣ ደስ ያላችሁ በሉ። እሱ ምንድን ነው የምንለው እኛ? ንገሩኝ። እኛ ምንድን ነው የምንለው? የማርያም ጠላት ነው የሚባለው። ይሄ አባ ጨጓራ ምናምን የሚባለው ማለት የማርያም ምንድን ነው የሚባለው? አሉ ጠላት፣ የማርያም ጠላት። ለየት ባለ መልኩ ደግሞ ሳር የሚመስል ሌላ ትላለ ነፍሳት አለ። እሱ ምን የሚባለው? የማርያም ፈረስ ነው አይደለ? እሺ ሰውነታችን ላይ ጥቁር ነጥብ ቢወጣብን ምንድን ነው የምንለው? ንገረኝ። ምንድን ነው የምንለው? ማርያም ሳመችው አይደለ? የጸነሰች ቤት ሲገባ እናቶች ዛሬ እንኳን ቀርቷል መሰለኝ። ምንድን ነው የምንለው? ስትጸንስ እሷ በምጥ ጊዜ ስትጨነቅ ምንድን ነው የምንለው? ማርያም ማርያም ነው አይደለ? ገና ስትጸንስ። ዛሬ እንኳን ተቀይሮ አምቡላንስ እየሆነ ነው አሉ። የዚህን አካባቢ አላውቅም። ልክ እሷ ስትወልድ እንኳን ማርያም ምን አለችሽ? ንገሩኝ። እንኳን ማርያም ማረችሽ። የሚቀርበው ገንፎ እኮ የማርያም ገንፎ ነው ይባላል። ሴቷ የማርያም አራት ነው የምትባለው። ለየት ባለ መልኩ ስትወጣ ማርያም በሽሉ ታውቃሽ ነው አይደል? ስለዚህ ይሄ ሁሉ ሰላምታ በእኛ በኢትዮጵያውያን ዘንድ ለእመቤታችን ለቅድስት ድንግል ማርያም ልዩ ክብር እንዳለ የሚያሳየን ነው። ይህች እናት ዛሬ የተወለደችው እንደው አንድ የሕፃናቱ ጨዋታ ላምጣላችሁ። ይሄ አኩኩሉ የሚባል ጨዋታ አለ። አኩኩሉ ነግቷል አልነጋ የሚባል ማለት ነው። እና ልጁ ቆሞ ነበር የመጀመሪያው ጨዋታና እንዲህ እጁን ዘርዝሮ በዓሉ መካከል በጣቱ መካከል የተደበቁትን ሰዎች ቢያወጣቸው አይ እኛ ስንደበቅ በእጁ ውስጥ በጣቱ ውስጥ እያየን ነውና ሕግ እናውጣ ብለው ተማከሩና አንድ ሕግ አወጡ። ከዛ በኋላ እሱ ጎንበስ ብሎ መሪ ምንድን ነች የሚል ጥያቄ ቀርቦለታል። እናንተ አሁን እንኳን ተቀይሮ በጨዋታ ኩስኩሱ ምን እየተባለ ይመስለኛል፣ ግን በትክክለኛው ጨዋታው እቺ ምንድን ነች ተብሎ ሲጠየቅ የሚመልሰው እንቁላል ድፍን ነው። እቺ ምንድን ነች ንገሩ፣ እቺ ምንድን ነች ሲባል ምንድን ነው መልሱ? እንቁላል ድፍን። እና ከዛ በኋላ እነሱ እንቁላል ድፍን ይላቸዋል። ያ የተደፋው ማለት ነው። ያየህ እንዲሆን እምዬ ማርያም አይንን ድፍን ይላል። በጫወታችን እንኳን ድንግል ማርያም ምን ያህል ለእኛ ለኢትዮጵያውያን፣ ፈረንጆቹ እኮ ከውጭ መጥተው ዋና ብረት የሚባሉት ሶስት አይነት ናቸው። ኤ አለ፣ ቢ አለ፣ ኦ አለ፣ ኤቢ ምናምን የሚባሉት ከሚባሉት በስተቀር ማለትና በኢትዮጵያውያን ዘንድ ግን አለ ስጋቸውን በምላጭ ብንቆርጠው አራት አይነት ደም ይገኝባቸዋል። አንደኛው ኤ የሚል ደም ነው፣ ሁለተኛው ቢ የሚል ደም ነው፣ ሶስተኛው ኦ የሚል ደም ነው፣ አራተኛው ማርያም የሚል ስም ነው ብለው አመስግኗል። በእውነት ስሙ የተመሰገነ